السلام عليكم ورحمة الله وبركاته. የቁርአን አቀራረብ ቁርአን መውረድ የጀመረው ነቢዩ ተልኳቸውን ከጀመሩበት ጊዜ አንስቶ ሲሆን ሂደቱም ለተከታታይ 23 ዓመታት ቀጥሏል። የተለያዩ የቁርአን ክፍሎች የወረዱት እንደ ወቅታዊ ሁኔታና አስፈላጊነት መሆኑን ቀደም ብለን ጠቅሰናል። ይህ እንደየወቅቱ ሁኔታና አስፈላጊነት በተለያዩ ጉዳዮች ላይ መመሪያ ለመስጠት የወረደ መጽሐፍ ደግሞ በሃይማኖትም ይሁን በሌሎች ጉዳዮች ላይ በተጻፉ መጽሐፍት ውስጥ እንደሚስተዋለው አይነት አንድ ወጥ የሆነ ስነ ጽሑፋዊ አቀራረብ እንደማይኖረው መገመቱ አያዳግትም። በሌላ በኩል ቁርአን በሙሉም ይሁን በከፊል በበራሪ ወረቀት ወይም በሌላ መልኩ ታትመው የሚሰራጩ የሥነ ጽሑፍ ሥራዎች አይደለምና አቀራረቡ ከሥነ ጽሑፍ ሥራ ውጤቶች ጋር አይመሳሰልም። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተሰጣቸው መላውን የሰው ልጅ ወደ መለኮታዊ መመሪያ የመጥራት ተልእኮ ከሁሉ ለየት ያለ በመሆኑ የሰውን ልጅ አእምሮ ብቻ ሳይወስን ውስጠ ስሜቱንም ጭምር ማናገር መቻል ነበረባቸው። የተለያየ የእውቀት ደረጃና የሕይወት ልምድ እንዲሁም ወግና ባህል ካላቸው ሰዎች ጋር መገናኘቱ የግድ ነበር። የጸረ ኢስላም ኃይላትን ሴራ አክሽፎ በወቅቱ የነበሩትን የሕይወት እሳቤዎች፣ ልምዶችና ስርዓቶች ከስር መሠረታቸው ለመለወጥና ለማስተካከል ሲባል ሰዎች መለኮታዊን መመሪያ በአግባቡ እንዲረዱትና እንዲገነዘቡት ብሎም እንዲተገብሩት ማድረግ ነበረባቸው። በሌላ በኩልም ኢስላም በብቸኛ የሕይወት መመሪያነት የተቀበለውን ወገን ሙስሊሙ የጃሂልያውን ከኢስላም ውጭ ያለውን ስርዓት፣ የኑሮ ዘይቤ፣ ወግ፣ ባህል ወዘተ ባዶነት ለማጋለጥ ችሎታውና ድፍረቱ ይኖረው ዘንድ የማስተማርና የማሰልጠን ኃላፊነትም ነበረባቸው። ከዚህ የዓላማ ስፋትና ክብደት አንጻር ነው በየጊዜው ከአላህ የተላከው መለኮታዊ መመሪያ ከሁሉ ለየት ያለ አቀራረብ የያዘው። በመሆኑም የቁርአንን የዓላማ ስፋትና ክብደት ሳንመዝን ኢስላም የተሟላ የሕይወት ሥርዓት እስከሆነበት ጊዜ ድረስ ያለፈባቸውን የእድገት ደረጃዎች ሳናጤን እንዲሁ ከምድር ተነስተን የቁርአንን ስነ ጽሑፋዊ አቀራረብ ከሌሎች መጻሕፍት ወይም የሥነ ጽሑፍ ሥራዎች ጋር ለማመሳሰል ወይም ለማነጻጸር መሞከር ትልቅ ስህተት ነው። በቁርአን ውስጥ አንዳንድ ጉዳዮች በተደጋጋሚና በተለያዩ ቦታዎች የቀረቡትም በየእድገት ደረጃው ካላቸው አስፈላጊነት ረገድ ነው። በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተመራው እስላማዊ ንቅናቄ በተወሰነ የእድገት ደረጃ ሁኔታ እስካለ ድረስ ለዚያ የእድገት ደረጃ ወይም ሁኔታ የሚያስፈልጉት መመሪያዎች በተደጋጋሚ መስጠት ነበረባቸው። እነዚህን መመሪያዎች የሚያስተላልፉት የቁርአን አንቀጾች ውስጥ ይዘታቸው ተመሳሳይ ቢሆንም ስነ ጽሑፋዊ አቀራረባቸው ግን የተለያየ እና የአንባቢውን ወይም የአድማጩን አትኩረት በሚስብ መልኩ ቋንቋዊ ምጥቀትና የተላበሰ ነበር። በመሆኑም በተወሰነ የእድገት ደረጃ ወይም ሁኔታ ወቅት የወረዱት የቁርአን አንቀጾች የተለያየ ቅርጽና መልክ ቢይዙም ቅሉ በአብዛኛው ውስጥ ይዘታቸው ተመሳሳይ ነው። ከዚህም ሌላ በየትኛውም የእድገት ደረጃ ላይ ቢሆን እስላማዊ ንቅናቄ ጠንካራ መሠረት እንዲኖረው ለማድረግ ሲባል መሠረታዊ እምነቶቹ በበርካታ ቦታዎች ላይ ተደጋግመው ቀርበዋል። ሁሉም የቁርአን ምዕራፎች በተለያየ አቀራረብና መልክ ይሁን እንጂ የእስላምን መሠረታዊ እምነቶች ማለትም የአምላክን ፍጹም አንድነት እና ባህርያቱን፣ መጻዊውን ዓለምና የሰው ልጆችን ለሰሩት ሥራ ተጠያቂነት፣ የነቢያትን ተልእኮና መለኮታዊን መመሪያ ወዘተ ሳይዳስሱ አያልፉም። ሁሉም የቁርአን ምዕራፎች የዓላማ ጽናትን፣ ታጋሽነትን፣ ርኅራሄን፣ ትጋትን፣ በአላህ መተማመንንና የመሳሰሉትን በተለያየ መልኩ ያስተምራሉ። እነኚህ ነጥቦች በየትኛውም እስላማዊ የእድገት ደረጃ ላይ ቢሆን አስፈላጊነታቸው የጎላ ነውና በነቢዩ ሰለላሁ ዐለይሂ ወሰለም የተመራው እስላማዊ ንቅናቄ ከእነኚህ ነጥቦች ውስጥ አንዱን እንኳ ቢዘነጋ ኖሮ ወደፊት ለመራመድና ተልእኮውን ለመወጣት ባልቻለ ነበር። ኢንሻአላህ
በሚቀጥለው የምዕራፎቹን ቅደም ተከተል እንዴት እንደሆነ እናያለን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።